ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ ባልተለመደ መልኩ በተላላፊ በሆኑ በሽታዎች መጥተናል። ስለ ታይፈስና ታይፎይድ ልዩነታቸው ምንድነው? ብዙዎች አንድ አድርጎ ስለሚገምቷቸው ታይፈስና ታይፎይድ ልዩነታቸውን እንመለከታለን። ምክንያቱም ይሄ የብዙዎች ጥያቄ ስለሆነ ማለት ነው። በተለይ የኢትዮጵያውያን ኑሮን ተከትሎ አብዛኞቻችን በሚባል ደረጃ የዚህ ገፈት ቀማሽ ነን። በተለይ የዚህ በሽታ ማንኛውም ሰው በተለይም ደግሞ የድካም ስሜት፣ የትኩሳት፣ የመገጣጠሚያ ህመም በሚሰማበት ጊዜ በተለይም የማቋረጥ ትኩሳት ሲሰማንና እንዲሁም ደግሞ ራስ ምታት፣ ድንገተኛ ራስ ምታት እንዲሁም ደግሞ የመገጣጠሚያ ህመም በሚገጥምበት ጊዜ አቅራቢያችን ወደሚገኙ ክሊኒኮችና ሆስፒታሎች በምንሄድበት ጊዜ የሚነግሩን አንድ ነገር ብኖት ሁለት አይነት የምርመራ ውጤቶችን እንድናደርግ ይመክሩናል። በተለይም ታይፈስና ታይፎይድ ለመለየት ሲባል ማለት ነው። በተለይም ደግሞ ብዙዎቻችን አንድ አድርገን የምንመለከተው በተለይ ታይፈስም ታይፎይድም ሲባል አንድ የሚመስለን ሰዎች አለን። በተለይም ደግሞ ሙሉ በሙሉ በሚባል ደረጃ ሁለቱም በተለያዩ መንገዶች የሚተላለፉ ሁለት ፍጹም የተለያዩ በሽታዎች መሆናቸውን መረዳት ያለብን። ሆኖም ግን በሺዎች የሚቆጠሩ ሰዎች ለሁለቱም ህክምናዎች ተመሳሳይ መድኃኒቶችን የሚወስዱ ሰዎች አሉ። በተለይም ከፋርማሲዎች እየገዙ ማለት ነው። የግንዛቤ ማጠር ወይም ደግሞ አለማወቅ የተነሳ ማለት ነው። ግን ሁለቱም የተለያዩ ነገሮች ናቸው ማለት ነው። እንግዲህ በክፍል ከፋፍለን ለማየት ያህል እንደተለመደው እንግዲህ ወደ ዋናው አርስታችን ከመግባታችን በፊት የደቡብ ሜድ ነው ውስብስብ የህክምና ርዕሶች ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሉፍት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ እንዳይረሳ ለወዳጅ ለጓደኛ አድርሱልን እያልን በክፍል ከፋፍለን ለማየት ያህል ክፍል አንድ ላይ የምንመለከተው የታይፎይድ ትኩሳት ወይም ደግሞ የታይፎይድ ፓቶፊዚዮሎጂ ምን ይመስላል የሚለውን እንመልከት። እንግዲህ ስለ ታይፎይድ ስናወራ ታይፎይድ ፊቨር በህክምናው የኢንትሪሲክ ትኩሳት በመባል ይታወቃል። በተለይ ታይፎይድ ሳልሞኔላ ኢንትሪካ ታይፊ በመባል የሚታወቅ ወይም ደግሞ ሳልሞኔላ ፓራታይፊ በሚባል ስርዓት ስር የሰደደ የባክቴሪያል ኢንፌክሽን የሚከሰት ነው። ይህ ግራም ኔጌቲቭ የሚባል ባክቴሪያ አይነቶች ሲሆኑ ይህን የሚያስተላልፉ በተለይም ደግሞ ከሰገራ ወደ አፍ ወይም ደግሞ ፌኮ ኦራል በመባል ይታወቃል መተላለፊያ መንገዱ። ስንቀጥል በሁለተኛ ደረጃ የመተላለፊያ መንገዱ ምን ይመስላል ብሎ እንመልከት። እንግዲህ ስለ መተላለፊያ መንገዶች ስናወራ ታይፎይድ ማለት ነው በበሽታ የተያዘ ሰው መጸዳጃ ቤት ተጠቅሞ ወይም ደግሞ እጆቹን በአግባቡ ሳይታጠብ ምግብ የሚበላ ወይም ደግሞ የተበከለ ውሃ አማካኝነት ሊተላለፍ ይችላል። አንድ ሰው በሳልሞኔላ ታይፊ የተበከለ ምግብ ወይም ደግሞ ውሃ ሲጠጣ ባክቴሪያው ከሆድ አሲድ ወይም ደግሞ በጨጓራችን አልፎ ወደ ትንሹ አንጀት ማይግሬት አድርጎ እዛ ላይ ይቆያል ማለት ነው። ከዛም ወደ ትንሹ አንጀት ሙኮሳል ሽፋንን ይወራል ማለት ነው። እዛ ውስጥ የመራባት ስራን ይሰራል። በአንጀት ውስጥ ያለውን የሊምፎይድስ ወይም ደግሞ የአንጀታችን ውስጥ ያሉትን በሽታ ተከላካዮች አለበለዚያም ደግሞ የሊምፋቲክ ሲስተማችንን ዘልቆ ይገባል ማለት ነው። በተለይ የሊምፋቲክ ሲስተማችን በኩል ወደ ደም ስር ይዘልቃል ማለት ነው። በዚህም የተነሳ የሳልሞኔላ ታይፊ ወደ ጉበት ጣፊያና አጥንት ወደ መቅኔ ይተላለፋል። በዚህም የተነሳ ምልክቶችን በራሳችን ላይ ማየት እንጀምራለን ማለት ነው። እንግዲህ የታይፎይድ ዋና ክሊኒካል ምልክቶች ምን ይመስላሉ የሚለውን እንመልከት። እንግዲህ ስለ ታይፎይድ በተለይም ደግሞ ዋና ምልክቶቹን ስንመለከት የመጀመሪያው ስቴፕ ላደር ፊቨር የሚባለው ነው። ስቴፕ ላደር ፊቨር የሚባለው በየቀኑ የጨመረ የሚሄድ ትኩሳት ወይም ደግሞ እየወረደ የሚሄድ ወይም ደግሞ በወጥነት የሚጨምር አይነት ትኩሳት ነው። ሁለተኛው ጋስትሮ ኢንተስታይናል ዲስትረስ የሚባል አለ። ይህ ምልክት ደግሞ የሆድ ምቾት ማጣት፣ በመጀመሪያ ላይ የሆድ ድርቀት በአዋቂዎች ላይ ማለት ነው። በህፃናት ደግሞ የሾርባ የሚመስል ተቅማጥ አልበዛን ደግሞ ክክ የመሰለ ተቅማጥ ልጆች ላይ የተለመደ ነው ማለት ነው። ሶስተኛው የሄፓቶስፕሊኖሜጋሊ የሚባል ምልክት ነው። ይህም ደግሞ በሆድ ምርመራ ወቅት የጉበት ማበጥ አለበለዚያን ደግሞ የጣፊያ እብጠትን የጣፋ መስፋትን አስከትሎ ሊመጣ ይችላል። አራተኛው ከባድ ችግር ወይም ደግሞ ሳንታከም ሲቀር ከባድ ችግሮችን ወይም ሲቪር ኮምፕሊኬሽን የሚባለው ከሳምንት 2 እስከ 3 ካልታከመ የሆድ ፐርፎሬሽን ወይም ደግሞ የሆድ መበሳት፣ የሆድ መበስበስና የሆድ መበሳትን ሊያስከትል ይችላል። ክፍል 2 ላይ ደግሞ ታይፈስን እንመለከታለን። ስለ ታይፎይድ ይሄናልን ካለን ታይፈስ ደግሞ ምን ይመስላል የሚለውን እንመለከት። እንግዲህ ታይፈስ ቬክተር ቦርን የሚባለው ህመም ነው። ቬክተር ቦርን ከሚባሉት ሪኬቲሺያ ናቸው በተለይ አምጮቹ። በተለይም ደግሞ ስፔሲፊካሊ ሪኬቲሺያ ፓውስኪ የሚባለው ወይም ደግሞ ኢንደሚክ ታይፈስ ወይም ደግሞ ሪኬቲሺያ ታይፊ
ኢንደሚክ ወይም ደግሞ ማሪን ታይፈስ በመባል ይታወቃሉ። በተለይም የኦብሊጌት ኢንትራሴሉላር ባክቴሪያዎች ናቸው እነዚህ የሚያመጡት። ይህ ማለት በሆስት ወይም ደግሞ ተሸካሚ ሴሎች ውስጥ ብቻ መኖር የሚችሉ ከሆስት ወይም ደግሞ ተሸካሚ ከሌላ መኖር የማይችሉ ባክቴሪያዎች ናቸው። እንዴት ወደ ሆስት ይደርሳል ሲባል በቬክተሮች በኩል ነው። እነዚህ ቬክተር የሚባሉት ቅማል ሊሆን ይችላል፣ ተሸካሚ ቁንጫ ሊሆን ይችላል፣ አይጥ ሊሆን ይችላሉ። ቬክተሮቹ ወይም ደግሞ በሽታውን የሚሸከሙት ማለት ነው። በተለይም ደግሞ የኢንደሚክ ታይፈስ የሚባለው ማለት ነው በሰውነት በቅማሎችን በሚገልበት ጊዜ ወይም ደግሞ ቅማሎችን በሚንጨፈልቅበት ጊዜ አለበለዚያም ደግሞ ቅማሎችን በሚነክሱን ጊዜ ኢንፌክትድ የሆኑ ቅማሎችን ማለት ነው በሰውነታችን ስንጥቅ ወይም ደግሞ በቆዳችን ስንጥቅ ወይም ደግሞ በንክሻ በኩል ወደ ሰውነታችን ይገባሉ ማለት ነው። በተለይም ደግሞ እነዚህ ቅማሎች ወይም ደግሞ አለበለዚያም ቁንጮቹ በሚጸዳዱበት ጊዜ ወደ ሙከስ ሜምብሬን ይገባሉ ማለት ነው። ወደ ሙከስ ገቡ ማለት አጠቃላይ ሰውነታችን የመቆጣጠር ስራ ይሰራሉ ማለት ነው። በተለይም ደግሞ ትናንሽ የደም ስሮች ውስጥ በሚገኙ የኢንዶቴሊያል ሴሎች ውስጥ ኢላማቸውን ታርጌት አድርገው ይገባሉ ማለት ነው። በዚህም የተነሳ አጠቃላይ ሰውነታቸውን ይቆጣጠራሉ ማለት ነው። አራተኛ የታይፈስ ዋና ዋና ክሊኒካል ምልክቶች ምን ይመስላል ብለው እንመለከት። እንግዲህ የታይፈስ ዋና ዋና ምልክቶች ሲባል ድንገተኛ ከፍተኛ ትኩሳትና ከባድ ራስ ምታትን ያስከትላል። ይህ ማቆም ማለት ነው። ሁለተኛ የማኩላር ፓፑላር ራሽ ይባላል። ይህ በተለይም ደግሞ በደረት ሆድ አካባቢ ጀምረና ወደ ጀርባችን ይጓዛል። ከዛም እስከ ታች እግር ጥፍራችን ድረስ የሚደርስ ራሽ ወይም ደግሞ ሽፍታ ቀይ ፓፑላር የሚመስሉ ሽፍታዎችን ይኖሩታል ማለት ነው። ሶስተኛው የደም ስር እብጠት ወይም እብጠት አለበለዚያም ደግሞ የቫስኩላይተስ የሚባልን ምልክቶችን ያሳያለን። ይህ ከደም ስሮች ጋር በተያያዘ ማለት ነው የኢንዶቴሊያል ሴሎችን ስለሚያጠቃ ከባድ ጉዳቶችን ያስከትላል። በተለይም ደግሞ ቅዳ ደም መላሾቻችን ላይ ማለት ነው። በዚህም የተነሳ ከባድ የሆነ ህመሞችን አስከትሎ ሊመጣ ይችላል። ክፍል 4 ላይ እንግዲህ እንዴት ዲያግኖስ ማድረግ ይቻላል፣ እንዴት ነው ደግሞ ታይፈስ ወይም ታይፎይድ ነው ብለን ስፔሲፊካሊ የምንለየው ሲባል የመጀመሪያው የዋይዳል ዌል ፍሌክስ የሚባል ምርመራዎችን ነው የምንወስደው። በተለይም ዋይዳል ቴስት ለታይፎይድ ስንጠቀም ዌል ፍሌክስን ደግሞ ለታይፈስ እንጠቀማለን። እንግዲህ ክፍል 5 ደግሞ አኩሬትሊ ወይም ደግሞ በቀጥታ ይህን ህመም እንዴት መቆጣጠር ይቻላል ሲባል የመጀመሪያው ለታይፎይድ ጎልድ ደረጃ ምርመራ የሚባለው ማለት ነው። ሴንሲቲቪቲው ከ60 እስከ 80% የሚሆነውን መለየት የሚቻለው በሰገራ አለበለዚያም ደግሞ የዩሪን ካልቸር የሚባለው በላቦራቶሪ ቴክኒሻን የሚሰራ ነው ማለት ነው። በተለይም በዩሪን ካልቸር ካልተገኘ ደግሞ የታይፎይድ ማለት ነው በአይጂኤም የሚባል የኢሚዩኒቲያችንን ስፔሲፊካሊ እሱን በመለየት ብቻ እሱን ቴስት በመውሰድ መለየት ይቻላል ማለት ነው። ስለ ታይፈስ ደግሞ እንዴት ስፔሲፊካሊ መለየት ይቻላል እሱን ብቻ ሲባል ኢሚኖፍሉኦሬሰንስ አሴ የሚባል ወይም ደግሞ ኤኤፍኤ የሚባል ወይም ደግሞ ፒሲአር ምርመራዎችን በማድረግ ማወቅ ይቻላል ማለት ነው። ህክምናና እንዴት ማኔጅ ማድረግ ይቻላል ሲባል በተለይም ደግሞ ህክምናዎቹ የታይፎይድ ህክምና ከሆነ የፍሎሮኩዊን ወይም ደግሞ ለምሳሌ እንደ ሲፕሮፍሎክሳሲሊን መጠቀም ይቻላል። ወይም ደግሞ ሶስተኛ ጀነሬሽን የሚባለው ወይም ደግሞ የሶስተኛው ትውልድ አዲሱን ማለት ነው ሴፍትራክስንን በመጠቀም የታይፎይድ ማከም ይቻላል። ታይፈስ ከሆነ እንዴት ይታከማል በህክምና ሲባል የመጀመሪያ ዶክሳሳይክልን በመጠቀም በአጭሩ መክታት ይቻላል ማለት ነው። እነዚህ ህመሞችን በተለይ በዚህ ክረምት በዚህ መልኩ መክታት ይቻላል ማለት ነው። እኔ ሐኪም ደውል ከፕሮግራሙ ጋር የነበርኩት መልካም ጊዜ መልካም ቆይታ እናመሰግናለን።